ውጣ እንደው ውጡልኝ ከቤቴ አልወጣም በቤቴ ምንድነው የምትሉኝ እንደውም ከቤቴ እንዴ ይሄ አባታችሁ ነው እቺ ነኝ የልጅነታችን ፎቶ ነው ለምን አታምኑለትም እንደው ስለፈጠራችሁ ልጆች የሚያኑልኝ እናንተ ይሄ ነው እመቤት ማለት ነው በጣም አንድ እርምጃ ቀርማ ስለምትገናኝ ሆም ብላ ሴታፕ ሰርታ እየጠበቀችኝ ያለችው እናንተንም ደግሞ ወደዚህ ቤት ያመጣችሁ በምክንያት ነው ሲጀመር እመቤት የምትላችሁ እናንተ ሲጀምር ጎረቤት ተዛዙሬ ጠይቄያለሁ እዚህ ቤት አልነበራችሁም እስከዛሬ ድረስ ከመጣችሁ ራሱ 2 ወር አይሆናችሁም እዚህ ቤት ከገባችሁ ታረጋጋና ቁጭ በለ ለሰነ ስርዓት ጋሚ ባለቤቴ ሚስቴ ልትለኝ ሚስቴ ነህት ነው ልትለኝ ነው ቁጭ በለ ለምንድን ነው የምትቀመጠው ለምንድን ሀብት ንብረት እንዳላችሁ ቢያንስ ከ4 በላይ ቤት እንዳላችሁ የሚያሳይ ነገር አለ ደረሰኞቹ ምናምን የሚያወሩት እዚህ ያሉትም ደረሰኞች በጣም ብዙ ብር የተጻፈባቸው ደረሰኞች ናቸው እኮ በቃ እሱ ምንም አይጠቅምም ይሄ ቡክ አካውንትም ባንቺ ስም ያለ ነው ጡትን እንዳለ ማለት ነው በሚጣራበት ልክ ይጣራና ህጋዊ ካልሆነ ሰነዶቹ እንዳለ ያዛቸው ምን እያወራህ ነው አንተ ጤነኛ አይደለህም እንዴ ሰው ቤት እኮ ነው የመጣችሁት ወንጀል አለ የምትል ከሆነ እዛው በጣቢያና በፍርድ ቤት ልትከሰኝ ትችላለህ ቤቴ ድረስ መጣ ሲጀምር ስትገባ የህግ አካላት በር ላይ አይተሃል የህግ አካላትን አይተሃል ከበቂ በላይ የህግ አካላት አብረው እንዳሉ በአግባቡና በሁኔታው ነው በትክክል ህጋዊ ሰው መሆኔን ታውቃለህ እመቤት እናቴ ነች እንደምታወራው ጆሲ እናቴ ነች አያቸው እናታችን መሆኗን ነገር ለምን ምን ያስፈልጋል ሲጀምር መናገር ምን ያስፈልጋል ይሄን ያህል ጊዜ ራሱ እሺ በጋብቻ ስትኖሩ ይሄ ሁሉ ሀብት ንብረት አፍርታችሁ እንዴት ልጅ አልወለዳችሁ አሁን እያሰብን ነበር በቅርቡ ይገርማል አሁን ልንወልድ ነው ግን ለአንተ ያን ያህል አሳሳቢ ነገር አይደለም ማለት እርጉዝ ነሽ ነው እርጉዝ ነሽ በቅርቡ በቃ እናታችን ነች ይሄን ያደረገችው በእመቤት ሲጀምር እናታችሁ አይደለችም ልጆች ናቸው እመኝኝ ልጅ አንቺ እውነቴን አድርገሽ ነው አንቺ እመቤት ምን አይነት ሰው እንደሆነች ሳታቂ ቀርተሽ ነው እንግላ ነገር ያደረግሽ ካመጣች ምን እንደፈለግሽ ግን አንቺም አልገባኝም እናወራለን ግን እመቤት እናታችን ናት እኔ እናንተ የወንድሜ ልጆች ስፈልግ እንከራተት አመት ሙሉ በግርድና የኖርኩት እናንተ ነፃ ለማውጣት ነው ተረጋጊ ቆይ ምንድነው ተረጋጊ ብዙ ማናገር ነገር አለ ተረጋጊ ቆይ ምንድነው ማናቸው ምንድነው ካሜራ ምንድነው አትፋልኛት ስሚ ተረጋጊ ይኸውልሽ እኮ በቤቴ ምንም አይነት መረጋጋት ነው ያለው ተረጋጊ ባለቤት የት አለች አስገባው የት አለች የወንድሜ ልጅ ናት ግን ሁለቱን አጋብታ እንደ ባልና ሚስቶች አድርጋ ያስቀመጠቻቸው እመቤት ናት ለኝ ሁኔታ ስታዩ ደስተኛ ማን ነበርችም ለምኜ ነው እኔ ልጆች ማሳደግበት ነው ልብስ ልጣብ እባክሽን ብዬ ለምኜ ነው በልብስ አጣቢደ ተመላላሽን እንምሰራው ገባክ ነው ሆነ ጊዜ ላይ በጣም ደውሎልኝ ወንድሜ በጣም አደገኛ ነገር ሰርቻለሁ የሰውት እጄ ላይ አርፏል እና እንደ በጣፋብሽ እንኳን እንዳትጨናነቂ ብሎ የመጨረሻውን ስልክ የደወለልኝ ጊዜ አስታውሰዋለሁ ነበር ስለዚህ እሷ በማታቀበ መንገድ ተጋፈጫት እንጂ ምሌ በፍጹም ሰበማታቀበሽ መንገድ ብሉ ነው ያስነቀቀኝ በጣም አደገኛ ነው ዘግናኝ ሴት ናት በቃ ምን ያህል ጊዜ ሆነሻል ወንድምሽን ድምጽ ከሰማሽ በጣም ረጅም ጊዜ ሆኖኛል እንደ ባልና ሚስቶች ሁኑ ብላ ነው አስጠንቅቃቸው ስንት ኢንፎርሜሽን ነግራቸው የምትሄደው እንጂ ወንድሟ እኮ ነው ታቋለች ሰው ወንድሟ እንደሆነ ነው ታቋለች እዛሽ ቦታ ላይ ያንን ወንጀል ያኛውን ነገር አውጥቶ ለህግ አካል ራሱን እንዳይሰጥ ያደረገችው ልጆቹን አፍናበት ነው የወሰደችው መቤት በልጆቹ ያስፈራራችሁ እኔ ነው ላታምነኝም ሌላ ሰለይት ልክብኛለሽ በእኔ ላይ ከልጆቹ ጋር ተቀራርቢ እንደው አታረገኝም እሷ ምን ያነገርሽ ነበር ስለዚህ በሚዲያ በምን እሰማለሁ ስላንተ ዝና ስላንተ ዕውቀት ሰውን ከችግር የምታወጣ ሰው መሆኑን አውቃለሁ እኔ ስለዚህ እዚህ ቤት እንደምመጣ እርግጠኛ ነበርሽ ነበር ተጠብቀኝ ነበር እርግጠኛ ነበርኩ ሳይኩላ ደንግጫለሁ በቃ እንዴት እንደሆነ አይተኛል አይደል ያለውበትም ላላቀም እኔ እኮ ወንድሜ የት ጉድጓድ ይግባ ይሙት አላቀም እኮ እሱን ለማውቅ ነው እነዚህ ልጆች ደግሞ ከዚህ አውሬ ለማውጣት ነው የምፈልገው ለምን አትረዳኝም እነዚህ ልጆች እኮ ሽፋኗ ናቸው ማለት ሽፋኗ ለምትሰራው ድርጊቶቿ ሽፋን ያደረገቻቸው ባልና ሚስቶች አድርጋ ካስቀመጠች ወንድምና እህትን ሲጀምርልሽ ተረዳኝ ከሆነ ተረዳኝ አንቺ ስነ ስርዓት ያዥ ስነ ስርዓትሽን ይዘሽ ቁጭ በይ እውነቱን መስማት አይደል የምትፈልገው እንደዛ ከሆነ አዳምጠኝ እኔ ምንም አላቅም በእኔ ስም ወንጀል እንደሚሰራ አውቃለሁ ተሾመም ወንጀል ሲሰራ እኔ እንደማዘው አለቃው ከኔ ጋር ግንኙነት እንዳለው ነው የሚያስበው እኔ ግን እንደምታየኝ እዚህ ነኝ ይኸውልህ እንደውም ትሰማለህ አይደል ይሄ ሁላ ነገር እያረገች ያለችው
የተሾመ አክስት ነች፣ የሰለሞን እህት። ተሾመ ወንድሜ አይደለም፣ ወንድሜም ሆኖ አያውቅም። እዚህ ለመሆኔ ምክንያቱም እሱ ነው። እህትም እናትም ስላለኝ ነው ይሄን ነገር እየሰራሁ። ለዛ ከሆነ ተረዳኛ። ነፍሴን አስይዤ ነው እዚህ ስራ ውስጥ የገባሁት። ምን ሊደርስብኝ እንደሚችል አላውቅም እንጂ መቅደስ በጣም ከባድ ወንጀለኛ ነች። በእንደዚህ አይነት ልክ ላገኛት አልችልም። እኔ ይሄንን በፍጹም ላምን አልችልም። አንዴ የተበደለች ሴት ነኝ እኔ። ልትረዳኝ የመጣህ ነው መሰለኝ። አንተ ወንጀለኛ ናት ስለምትላት መቅደስ ምንም መቅደስ ይኸውልሽ ድንገርሽ ድራማሽን ተይ። እኔ ማን እንደሆነች አላውቅም። ፊቷን በማስክ ሸፍና አንድ የምትመላለስ ሴት አለች እዚህ። ከሷ ውጪ ማንም እዚህ ግቢ ውስጥ አይመጣም። በቃ ግቢው ጋር ማንም አይገባም። እናንተ ዛሬ እንዴት እንደደረሳችሁልኝ አላውቅም። እንግዲህ ውድ ቤተሰቦቼ ያው ይሄን ነገር ማጣራትም መቀጠልም ስላለብኝ ያው ውጭ ያለው ነገር ብዙም የሚያስቀጥልም የሚያስሄድም ነገር ስላልሆነ እኔም ደግሞ በደንብ ማውራት የምፈልገው እንግዲህ እዚህ ቤት ውስጥ ባለትዳር ነን ብለው ለሁለት የሚኖሩትን ሰዎች ነው። ከመንግስት ህጋዊ ፍቃድ ይዘን ስለመጣን ቤቱን የሚፈተሻ ፍቃድ ስለነበረን እመቤትም ኦልሬዲ ወንጀለኛ ስለሆነች ለህግ ከሰጠናት በኋላ በእርቅም ስለወጣች በሽማግሌ አማካኝነት በእርቅ ስለወጣች እቺ ሴትዮ ወንጀለኛ ስለሆነች ሙሉ ለሙሉ የእሷን ቤት የመፈተሽ ፍቃድ ተሰጥቶን ስለነበረ ቤት ውስጥ ገብተን ብዙ ነገሮችን ለማጣራት ለመፈተሽም ጥረት አድርገናል። እዚህ ጋር እንደምትመለከቱት እኔ ጋር የተለያዩ ሰነዶች አግኝቻለሁ። ከዚህ ቤት ውስጥ ያገኘኋቸው ሰነዶች ግን እዚህ ጋር እንደሚያመላክቱት ለኔም ግልጽ ባልሆነልኝ መንገድ አብዛኛው ንብረቶች ያሉት በእነዚህ በሁለት ጥንዶች እንደሆነ ነው። ግን ውጪ ላይ ደግሞ የሰማነው መረጃ አለ ስለነዚህ ጥንዶች። እስኪ ምንድነው እዚህ ቤት እየተፈጠረ ያለው? እመቤት እንግዲህ እነዚህን ሁሉ ሀብት ንብረቶች ለምንድን ነው በእነዚህ ልጆች ስም ማድረግ የፈለገችው? ከዛ ውጪ ደግሞ ይሄ ሁሉ ሀብት ንብረት እያላቸው ለምንድን ነው በእንደዚህ አይነት ቤት ውስጥ ለመኖር የፈቀዱት? እነሱ ብዙ ያልተመለሱልኝ ጥያቄዎች አሉ። ማወቅም ማጣራት የምችለው ግን ከእናንተ ነው። ስለዚህ አሁን ይኸውልሽ ምንም ነገር አንተም እሷም እንድትዋሹኝ አልፈልግም። ማወቅ የምፈልገውን ነገር እንዳለ እንድነግሩኝ ይፈልጋሉ። መጀመሪያ እመቤት ይሄን ያለችው አናውቅም። እመቤት የምትባል ሴት እመቤት የምትባል አታውቁም? አዎ ሲጀምር ደግሞ ወንጀል ሰራች ምናምን ምን እንደምትቀባጠረው እመቤት የምትባል ሴት አናውቅም። ይሄ እመቤት ቤት አይደለም። በቃ እመቤት ማለት ይሄን ቤት ያከራይ። እሺ አንቺ መልሽልኝ። ይኸውልሽ እዚህ ጋር የተለያዩ ድርጅቶች በስማችሁ እንዳለ ሀብት ንብረት እንዳላችሁ ቢያንስ ከ4 በላይ ቤት እንዳላችሁ የሚያሳይ ነገር አለ። ደረሰኞቹ ምናምን የሚያወሩት እዚህ ጋር ያሉትም ደረሰኞች በጣም ብዙ ብር የተጻፈባቸው ደረሰኞች ናቸው እኮ። በቃ እሱ ምንም አይጠቅምም። ይሄ ቡክ አካውንትም ባንቺ ስም ያለ ነው። እዚህ ውስጥም ያለው ብር እንዴት እንደመጣም የምንጠያየቅ ይሆናል። እኔ ምንም ብትሰማ ነው የሚቀል። እዚህ ውስጥ ያለውን አንተ አጣርተህ ለመድረስ ምንም አትሞክር። ምንም አይጠቅምም። ለምን እንደው እዚህ ቤት እየኖራችሁ ያላችሁት? ባለትዳሮች ስለሆነና ስለተመቸን ነው እየኖር። ይሄ ሁሉ ብርና ሀብት እያላችሁ ለምን እዚህ ቤት መኖር ፈለጋችሁ? ይሄ ፍላጎታችሁ ፈለግና በቃ እዚህ ቤት መኖር ከፈለግ አንተ ምን ፍላጎታችሁ ስለሆነ ፈለግ። እኔ ልጅ እመቤት ምን እየሰራች ምን እየተጠቀማችሁባችሁ እንዳለ አላውቅም። ግን በእርግጠኝነት ሲጀምር ይኸውልሽ በትክክል መረጃውን ይዤ ነው የመጣሁት። ይሄ እመቤት ቤት ነው። እመቤት ደግሞ ለረጅም ጊዜ ኖሮችበት ቤት ነው። አንተ ራሱ ልትጮህ አይገባም። ትክክለኛ መረጃ ከያዝክ ይሄ ቤት በእኔና በሷ ስም የተመዝግቦ ያለ እኔና ይሄ ቤት ሲጀምር የቀበሌ ቤት ነው። የቀበሌ ቤት መሆኑን የሚያሳይ ነገር አለ። ራሳችሁ መረጃ ላይ ያስቀምጣችሁ በስማችን እኮ ያየነው እዚህ ያለው ነገር በስማችን ነው ያለው። ይሄ የቀበሌ ቤት መሆኑን ነው የሚያሳየው። የቀበሌ ቢሆንም በስማችን። ከዛ ውጪ ደግሞ ለዚህ ያሉትን ሰነዶች እንዳለ ላሳየህ እችላለሁ። ያኛውን ፋይል ታረጋችሁት ለሳውዬ ለምን ነው ማሳማን? ቆይኛ ምን ነው እመቤት ከዚህ በፊት የነበረች ሴት ናት። በቃ እዚህ ቤት የምትኖር ነበረች። ከዛ እሷ በቅርብ ጊዜ ወጣች። ምን ያገባ እመቤት ከዚህ ቤት ወጣ። እሺ እናንተ ቤት አላችሁ፣ ከአንድም 4 ቤት አላችሁ በስማችሁ። ለስራ ቦታም ለምንም ይሄ ቤት ስለሚመጣ ሲጀምር ይኸውልሽ እናንተ ከአንድም 4 ቤት ነው ያላችሁ። 4 ቤት በቃ ስራችን አልኩህ እኮ ስራችን የተለያዩ ቤቶችን ማሻሻጥ ምናምን ስለሆነ በእንደዛ እና ለማሻሻጥ ከሆነ እንዴት በስማችን ሊሆን ይችላል? በስማችን እየገዛን ከቤተሰቦቻችን ነው የነበረውን ንብረት። ሲጀምር ቤተሰቦቻቸው ነው ያሉት። እናንተ ይመለከታል። ምንድነው? ቆይ እኔ ፈልገህ ነው የመጣው? እኔ ከእናንተ መረጃ ፈልጌ ነው የመጣው። ሰው ወንጀለኛ ከሆናችሁ ለህግ አሳልፌ ልሰጣችሁ፣ ወንጀለኛ ካልሆናችሁ ደግሞ ከመቤት ወጥመድ ለማውጣት ነው እናንተ ነው የመጡት። የሰማኝ ነው ስለምን ወጥመድ ምንም። ስለዚህ ስለመቤት የምታውቁትን ነገር ንገሩኝ። እኔ መቤትን እፈልጋታለሁ። መረጃውን ደግሞ እናንተ እንደዚህ በቀላሉ ልሰጡኝ ካልቻላችሁ በማትወጡት መልኩ ማውጣት አይከብደኝም። አንቺ ሲጀምር የሆነ የደበቅሽው ነገር ስላለ ነው። ገና ከውጪ ሲመጣ ጀምረሽ የተቀበልሽኝ አቀባበልም ትክክል አይደል? ሲጀምር እኮ አንተ የምታደርጉት ነገር እንዳለ አግባብ አይደለም። እንዴት ነው አግባብ አይደለም? ቤት ማስገባት ምናምን እሷን የምታወራት ነገር ስነ ስርዓት አለ።
ከመጀመሪያው ስነ ስርዓት ሲኖር ነው እኔ ስነ ስርዓት ኖሮኝ ማዋራ አይደል እንዴ? አሁን አንተ በግድ አንቺ ሲጀምርልሽ ልደብቅ የፈለግሽ ወንጀል ስላለ ነው በዛ ልክ ስታወሪኝ የነበረው። ወደ አንተ ልምጣው እንዴ? አሁን እሷ ስደውል ምን ብላ ደውላለን የመጣው? ቤት ውስጥ የሆኑ ሰዎች መጥተዋል እና ችግር አለ ቶሎ ድረስልኝ አለችኝ። ቶሎ ስደርስ መጣሁ። አሁንም ግን እናንተ ላይ እየተመለከትኩት ያለሁት ነገር ችግር እንዳለ እህት ስለሆነች ነው የመጣው። ምን እያወራህ ነው? አንተ ጤነኛ አይደለህም እንዴ? ሰው ቤት እኮ ነው የመጣችሁት። ወንጀል አለ የምትል ከሆነ እዛው በጣቢያና በፍርድ ቤት ልትከሰኝ ትችላለህ። ቤቴ ድረስ መጣ። ሲጀምር ስትገባ የህግ አካላት በር ላይ አይተሃል። የህግ አካላትን አይተሃል። ከበቂ በላይ የህግ አካላት አብረው እንዳሉ በአግባቡና በሁኔታው ነው። በትክክል ህጋዊ ሰው መሆኔን ታውቃለህ። ስለዚህ እኔ ማወጣጣት ባለብኝ መረጃ ማግኘት ባለብኝ ልክ ማግኘት አለብኝ። አገኛለሁ። ስራህን ሰርተህ መስራት ትችላለህ። እኔና እሷ የ80 ባለትዳሮች ነን። ህጋዊ ባለትዳሮች ነን። ከአንድም 2-3 ያሳይታል። ይሄን ወረቀትማ አየሁት እኮ አልኩህ። ይሄን ወረቀትማ ከዚህ በላይ ታዲያ ከኛ ምን ትፈልጋለህ? ከእናንተ የምፈልገው ይሄን ሁሉ ሀብት ንብረት ምን ሰርታችሁ እንዳመጣችሁት ከቤተሰቦቻችን በውርስ ያገኘ ነው። እሱን የሚያረጋግጥ ነገር ደግሞ ምንም እሱን ደግሞ የሚያረጋግጥ ነገር ከፈለክ ደግሞ በፍርድ ቤት ጠይቀን እዛ ሰነድ ይዘን እንገኛለን። እንደዛ ይሻላል። እርግጠኛ ናችሁ? እኔ ልሽ ልንገርሽ ሲጀምር ምን አይነት ህሊና እንዳላችሁ ለምን እንደተቀበላችኋትም አላውቅም። ግን ቅድም የነበረችው ልጅ አይታችኋል። ልብስ አጣቢዋ የሰጣችኝ አንዳንድ መረጃዎች አሉ። ማናት? እሷ እኮ ተራ የአንድ የቤት ሰራተኛችን ናት። እሷን አምነነው እኛን ለፍተሻ እንደዚህ በእርግጠኝነት ነው የምልሽ። በእጇ ግን ያገኘሁት ማስረጃ ማለት ነው። አሁን እየመጣልኝ ነው። ማስረጃውንም ማሳያችሁ ነው። ከሱ የሰማሁት ነገር አለ። ሲጀምር እናንተ ወንድምና እህት ሆናችሁ ለምን እንደባለ ትዳር ድረስ ስታሰልሉኝ ነበር የቆያችሁት? እሷንም እናንተ ነበራችሁ የላካችኋት? ምን እየሰራችሁ ነው ያላችሁ? አሁን ግልጽ አንድ ነገር ግልጽ ላደርግላችሁ። እኔ እናንተ ወንድምና እህት መሆናችሁን የሚያረጋግጥ ነገር ካገኘሁኝ ማለት ነው። አንተ ሰውዬ ጤነኛ አይደለም እንዴ? ምንድነው የምታወራው? ቆይ ለአንተ የምትጠቀመው ምንድነው? እኔ እና እሱ ባልና ሚስት ምንድነው? ፎቶግራፋችንን የትዳራችንን እያየህ ነው። የጋብቻችን ድራማ ነው። እመቤት ማለት ነው በጣም አንድ እርምጃ ቀድማ ስለምትገናኝ ሆም ብላ ሴታፕ ሰርታ እየጠበቀችኝ ያለችው። እናንተንም ደግሞ ወደዚህ ቤት ያመጣችሁ በምክንያት ነው። ሲጀመር እመቤት የምትለው እናንተ ሲጀምር ጎረቤት ተዛዙሬ ጠይቄያለሁ። እዚህ ቤት አልነበራችሁም እስከዛሬ ድረስ። ከመጣችሁ ራሱ 2 ወር አይሆናችሁም እዚህ ቤት ከገባችሁ። መጀመሪያ እዚህ ቤት አልነበራችሁ። እኛ እንኳን አሁን ደግሞ ጎረቤቶቹን ካዱ። እኛ ከዓመት በላይ እዚህ ቤት ኖረናል። በተለያየ ነገር በትዳር ነው የኖርነው። ከተለያየ ከራሳችን እስኪ ስለተውብቃችሁ ምናምን ንገረኝ እስኪ። አንተና እሷ መቼ ነው የተዋወቃችሁት? ሰውዬ ምን ፈልገን የመጣው? በትዳራችን መሀል እኮ እየገባህ እኮ ነው። የግል ህይወታችን የሆነ ነገር ነው፣ አይመለከትህም። ሰው ከሆንክ ህጋዊ ነገር ብቻ ጠይቀህ ልትሄድ ትችላለህ። አዎ እኮ ህጋዊ ነገር ነው እየጠየቅኩ ያለሁት። አንተ ከእሷ ጋር የተዋወቅኩበትን ነገር ብጠይቅ ምን ችግር አለ? ምንም ከዚህ ጋር የሚያገናኘው ነገር የለማ። ጊዜን እየገደላችሁ ነው። ከስራ ላይ ነው ያስጠላችሁኝ የመጣችሁ። ምንድን ነው የምትሰራው? አይመለከትህም። ምንድን ነው የምትሰራው? አይመለከትህም እሱ። ቆይ ምንድን ነው የምትጠቀመው? ይኸውልህ እያጣራው ያለሁት ነገር አንደኛ እዚህ የተመለከቱ እዚህ ዶክመንቶች ላይ ያሉት ሀብት ንብረቶች እንዳለ በምን አይነት መንገድ እንደመጡ ማጣራት ፈልጋለሁ። እሱንም እኮ ሲጀምር እመቤት ትሰራ የነበረ ወንጀል ውስጥ እናንተ ተባባሪ እንደሆናችሁ አንተ እመቤት እንደምታውቃት ትናገራለህ። እናታችን ነች ትላለህ። አንተ ደግሞ እሷ ደግሞ እመቤት የምትባል ሴት እንደማታውቅ ነው እየነገረችኝ ያለች። እመቤት የምትባል ሴትዮ እኛ የምናውቀው ሰው የለም። ቅድም እናታችን ስለኛ ነበር ላይ ማስረጃ አለኝ የምትል ቅድም እናታችን እንቻላልከኝም ወይ በስህተት በቃ መለጠው በስህተት እመቤት ማለት ያው ከዚህ በፊት የምትኖር ሴት ነበረች። እዚህ ቤት ስትወጣ ምንም ዕቃዋን ይዛ አልወጣችም። አንዳንድ ሰነዶችን አገኘሁ። በቃ ያገኙት ሰነድ እኮ እናንተ ነው የእመቤት አይደለም። እመቤትን የሚገልጽ ነገር የለም እዚህ ጋር። ጥያቄ የሚሆነብኝ እኮ ለዛ ነው። አንተ እመቤት ነህ። እሺ ቆይ ምንድን ነው የምትሰሩት? የምትሰሩትን ስራ ብቻ ንገረኝ። እሺ ምንድን ነው የምትሰሩ አንተ? ቤት መግዛት፣ መሸጥ፣ እያተረፉ መሸጥ፣ ኤጀንሲ እና የተለያየ ግል ስራዎች እኮ። የተለያዩ ግል ስራዎች ምንድን ናቸው? ወንጀል ነክ ነገር ናቸው አይደሉም? ቆይ አንተ ገገመህ ነው እንዴ? እነዚህ ሰዎች ወንጀለኞች ናቸው ብለህ የመጣው እዚህ ቤት አይደለም። ሽፋን እየሰጣችኋት ነው ለእመቤት። ይሄንን ነገር ደግሞ እርግጠኛ ነኝ እሱን የምትልበትን እመቤት ነው ሲከታተላት ነበረ። ማስረጃ ብዙ አለኝ። ብዙ ስራዎች በሰራተኛና አሰሪ ኤጀንሲ አማካኝነት ብዙ ስራዎችን ስትሰራ ነበረ። ለብዙ ቤቶች መዘረፍ ምክንያት ነች። ከዛ ውጪ ደግሞ የብዙ ሴቶችን ህይወት የቀጠፈች ሰው ነች። ታዲያኛ እመቤት ነን እንደሄድና እመቤትን ፈልገ ያዛ ያወራ ያለሁት ስላሳደገች ሴትዮ ነው። ምናቀው እመቤት የምትባል ሴትዮ ወንድም እየሰማ
እያወራ ያለሁት ስላሳደገች ሴትዮ ነው። አሁንም ደግሞ ወንድምና እህት ሆናችሁ እንደ ባልና ሚስት አክት እንድታደርጉ ከነገረቻችሁ አንተ ሰውዬ ጤነኛ አትመስለኝም። ቤቴን ለቀህ ብትወጣ ደስ ይለኛል። ተረጋጋና ቁጭ በል። ምን ረጋጋው ነገር ተረጋጋና ቁጭ በል። ይኸውልህ ስነ ስርዓት ድጋሚ ባለቤቴ ሚስቴን እህት ነው ልትለኝ ነው? ቁጭ በል። ለምንድን ነው የምትቀመጠው? ለምንድን ተዋት እንጂ እሷንም ለቃት። በቤታችን ምንም የህጋዊ ሰው ብትሆኑ እንደዚህ ማድረግ ምንም ስልጣን ተረጋግተህ ቁጭ በል። የምትጠየቀውን ጥያቄ ብቻ መልስ። በአግባቡ መለስኩ። አንተ የምትጠይቁትን ጥያቄ ወቋ እንስማቸውና ችግር የለም። ባለቤቴን እህት ነች ትለኛለህ? ህጋዊ ሰዎች ነን እያላችሁ ነው አይደል? ህጋዊ የምትጠየቀውን ጥያቄ ብቻ መልስ። እየሰማኝ ነው? ነገርኩህ። የምጠይቅን ጥያቄ ብቻ መልስልኝ። ሚስቴ ነች እንጂ እህት አይደለችም። ተቀመጥ። ምንድነው እንዴ? ስነ ስርዓት ያዥ። በፖሊስ አምጥተህ ምናምን ስላቆምክ ነው በስነ ስርዓት ብቻ በስነ ስርዓት የምትጠይቃችሁን ጥያቄ ብቻ በስነ ስርዓት መልሱልኝ። ሌላ ነገር ውስጥ እኔ የምፈልገው እመቤትን ነው ከእናንተ። ምናቆነ ከዛ ውጭ ግን ይኸውልህ አሁን በምታሳዩኝ ባህሪ ሁኔታ ማለት ነው እናንተ ራስ ወንጀል ውስጥ እንዳላችሁበትና ሆን ብላችሁ ወንጀሉን ለመደበቅ ካልከን በማስረጃ አድርገህ ማሰር እኮ ትችላለህ። ወንጀለኛ ካልሆነ ሲጀምር የለ አሁን እዚህ ጋር ያሉትን ሀብት ንብረቶች እንዳለ በስ እዚህ ጋር የተቀመጡትን እንዳለ ማለት ነው በሚጣራበት ልክ ይጣራና ህጋዊ ካልሆነ ሰነዶቹ እንዳለ ያዛቸው። ምንድነው እንደዚህ አይነት መብት እኮ የላችሁም። ህጋዊ ማስረጃ እኮ የመውሰድ እኮ መብት የላችሁም እኮ። እሱን የህግ አካላት በሚጠይቁልክ ይጠይቁናል። ግን ይኸውላችሁ ነገሮችን ቀለል እንድናደርጋቸው ፈልጋለሁ። እናንተም ተረጋግታችሁ እንድታወሩ ይፈልጋል። ምክንያቱም እናንተ በማታውቁት መንገድ እዚህ ውስጥ ገብታችሁ ከሆነ እኔ እናንተን መርዳት ፈልጋለሁ። አይ ግን የወንጀሉ አባሪ ነን ተባባሪ ነን የምትሉም ከሆነ ደግሞ ህግ በሚያስተናግዳችሁ ልክ ያስተናግዳችኋል። ስለዚህ እኔ ማወቅ የምፈልገውን ነገር ብቻ ንገሩ። እሺ ወንድም፣ ስለ እርዳታ በጣም እናመሰግናለን። ግን እኔና እሱ በስነ ስርዓት ተጋብተን የምንኖር ባለትዳሮች ነን። እንዲሁም ደግሞ አሁን ምን ያህል ጊዜ ሆናችሁ በትዳር? ከአንድ ብዙ ዓመት 5 ዓመት ነው። 5 ዓመት ሆናችሁ ቆየ ነው። ምንም በቃ በሰላም እሺ። ትውውቃችሁ ምን ይመስል ነበር? ትውውቃችሁ ምን ይመስል ነበር? ትውውቃችን እንዲሁ በደላላ ስራ ውስጥ እሱም ሌላ ቦታ ይሰራ ነበር፣ እኔም ሌላ ቦታ። አንቺም ደላላ ነሽ? ስለዚህ በደላላ ሙያ ውስጥ ደግሞ ብዙ ስራዎችን ትሰሪ ነበር። ብዙ ቤት ራኬብን ታውቂያታለሽ? ራኬብን አውቃታለሁ። ራኬብን ታውቂያታለሽ? ስለዚህ ለራኬብ ሴቶቹን ታቀርብ የነበርሽው አንቺ ነሽ ማለት ነው? እኔ አይደለሁም። ግን ያው አሁን ስለሱ ምን ማውራት አስፈለገ? ይኸውልሽ አሁን በግልጽ እያወራሽኝ ያለሽው ነገሩን ቀጥይልኝ። ከራኬብ ጋር እንዴት ነው የምትተዋወቁት? በቃ እንደዚህ ደላላዎች እንተዋወቃለን በአብዛኛው እና ግን የምንሰራው ስራ ሁሉም አንድ አይነት ነው ማለት አይቻልም። ለምሳሌ ነው አንቺና ራኬብ ምን ነበር አንድ ላይ የምትሰሩት? ምንድነው የምትዘባርቂው? ምንድነው አንተ በስነ ስርዓት የፈለጋከውን ነገር መተህ ጠየቅከን መሰለኝ። አንዴ ተረጋጋ። እኔ እና እሷ እያወራን ነው አይደለ? በቃ ከዚህ በላይ አታጨናንቃት። እየነገረችኝ ያለች እየተጨናነቀች አይደለም፣ ረጋ ብላ ነው እያወራች ያለች። ከዚህ በላይ አንችልም። እባካችሁ ከቻላችሁ ተውን። በቃ የፈለጋችሁትን ነገር እኔ ከሷ ጋር ማውራት የምፈልገው ነገር አለ። የፈለጋችሁትን ማስረጃም ፈለጋችሁ አይደለ? ሰጠናችሁ። በቃ ተውን። እሷንም አታጨናንቋት። ሌላውን ነገር የምትፈልጉትን ነገር በህጋዊ መልኩ እንጨርሳለን እንዳላችሁ ጨርሱ። ለምን ታጨናንቁናላችሁ? ማውራት ትችላለሁ ከሷ ጋር አይበቃም? እያወራን ያለ ነው። አንተ እያቋረከን ያለው አሁንም አንተ የምታውቀው ነገር ስላለ ልደብቀኝ የሞከርክ ነው። እሷ ግን እየነገረችኝ ያለች ነገር አለ። በጭራሽ እንዳጨናነካት ስላየው ነው እየተጨናነቀችን። አንተ ያስወራኝ አይደለም። ስለዚህ ተነስ እንውጣለን። አንተ ማን ሆነ ነው ከቤት ተነስ እንውጣ? እንደውም አንተ ተነስ እናውጣ። እኔ በቤት ታስወጣኝ። እንደውም ውጡልኝ ከቤቴ። አልወጣም። በቤቴ ምንድነው የምትሉኝ? እንደውም ከቤቴ ወጣ። እንዴ ታደርገው ያለው አይደለም እንዴ? ተረጋግጪ አንቺ። አሁን ተረጋግተሽ ሁሉን ነገር እንድትነግሪኝ እፈልጋለሁ። እኔ ልሽ አጓጉል ጉልበት ውስጥ ምናምን መግባት አልፈልግም። ከሰዎች ጋር ተነጋግሮ መተማመን ነው ፈልገው። ስለዚህ ከራኬብ ጋር ምን ነበር ስትሰሪ ነበር? ነገርኩህ እኮ ቅድም እንዳልኩ ነው። ራኬብ እኔ አንዳንድ ቤቶችን ሳገኝ ምናምን እሷም እንድትጠቀም ምናምን ብዬ እሰጣታለሁ። ትሸጣለች፣ ታገናኛለች ሰዎችን፣ ገዢና ሻጮችን ማለት ነው። ገዢና ሻጭ ብቻ ከማገናኘት አንጻር ነው የምትተዋወቁት የምትገናኙት? በቃ ከዛ እንደዋወላለን ምናምን። እሷም ስራ ካላት ምናምን ትደውልኛለች። ራኬብ ግን በመቤት በኩል ያገኝሻት ራኬብን አይደል? ማናት መቤት? አሁን ደህና መተሽ ለምን ነው የምትመለሺው? ግን እኔ ልሽ እየነገርኩሽ ነው። አንቺ መርዳት ስለምፈልግ ነው እንደዚህ እያወራሁሽ ያለሁት።
አውቃለሁ እመቤት ደብቂ ብላ ብዙ ነገር ልትልሽ እንደምችል አውቃለሁ። በእናንተን ስም ደግሞ በሽፋን ብዙ ወንጀል እየሰራች እንደሆነ አውቃለሁ። እሷ ሲጀምር ይኸውልሽ ለመቅደስ የተመለሰች ሰው አይደለም። መቅደስን ለ4 ዓመት ሙሉ አንድ ቤት ውስጥ አፍናት በስሟ ስትነግድ የነበረች ሰው ነች። ስለማወራው ነገር ደግሞ በደንብ እንደምታውቂያቃል። ራኬብ ደግሞ አንቺ እንደምትዩ ቤቶችን ማሻሸጥን ከተዎች ረጅም ዓመት እንደሆናትና በሴቶችን የተለያዩ ሴቶችን በተለያየ ሴክስ ስራ ማሰማራት እንዲሁም ደግሞ በቤት ሰራተኝነት አማካኝነት ገብተው ቤት እንዲያጠኑ ያደረገች ብዙ ቤት ስታዘርፍ እንደነበር አምናለች። ስለዚህ ከራኬብ ጋር መስተሪ ከሆነ የራኬብ ወንጀሎች ውስጥ አንቺ እጅሽ ነበረበት ማለት ነው። ራኬብን ነገርኩ እኮ እኔ በርቀት ነው ያን ያህልም ቤስት የምንባል ሰዎች አይደለም። ለስራ ምናምን እሷ ጋር ስራ ካለ እኔ ጋርም ስራ ካለ እንደዋወላለን አለቀ። ሌላ ምንም እንደዚህ ተንኳተተ እንደዚህ አይነት ነገር እኔ ከሷ ጋር እንደዚህ አይነት ነገር የለኝም። አውርቼም አላውቅም እንደዚህ አይነት ነገር ሰርተሽ አታውቂም? አላውቅም። ስለመቤትም ምንም አታውቂም? እመቤት የምትባል ሴት ነው ያለው። እስኪ ስለ ትዳራችሁ ንገሪኝ። ከባለቤትሽ ጋር በደለላ ስራ እሱም ደላላ ነው አንቺም ደላላ ነሽ፣ ታወዋወቃችሁ። ከዛ እንዴት ወደ ፍቅር ነገሮች አደጉ? ከዛስ ወደ ትዳር እንዴት ሊቀየር ይችላል? በቃ ቅድም እንደነገርኩ ነው ሁለታችንም ደላሎች ነበርን። ከዛ በስራ ማንኛውም ሰው እንደሚገናኘው ተገናኘን። ከዛ የፍቅር ጊዜያቶችን በደንብ አሳለፍን። ከዛ የፍቅር እንትናችን ደግሞ ለትዳር እንደሚሆን አየ ነው ይሆናል ብለን አሰብን። ይሄን ያህል ጊዜ ራሱ በጋብቻ ስትኖሩ ይሄ ሁሉ ሀብት ንብረት አፍርታችሁ እንዴት ልጅ አልወለዳችሁ? አሁን እያሰብን ነበር በቅርቡ። ይገርማል። አሁን ልንወልድ ነው ግን ለአንተ ያን ያህል አሳሳቢ ነገር አይደለም። ማለት እርጉዝ ነሽ ነው? እርጉዝ ነሽ? በቅርቡ። እርግጠኛ ነሽ? ላንተ ቆይ ምን ይጠቅማል እኮ በጣም በቃ ለአንድ ተራ ሰዎች እኮ ነን እኛ። ላንተ ምንም የሚጠቅም ነገር የለም። ይኸውልሽ እኔ ወንድምሽ እንደሆነ አውቃለሁ። የምን ወንድም ነው? አውቀሽ እየዋሸሽኝ እንደሆነ እመቤት ዋሺ ብላ እዚህ እንዳስቀመጠችሽ አውቃለሁ። ሲጀምር ወር ከምናምን ናችሁ ነው እዚህ ቤት ከገባችሁ። ግን እዚህ ቤት ትመላለሱ እንደነበረ የእሷ ልጆች እንደሆናችሁ ነው የአካባቢ ሰው እንኳን ከእሷ ጋር እንደምትመጡ ነው ከእሷ ጋር ቅርርብ እንዳላችሁ ነው እየነገረኝ የነበረው። በፍጹም ተሳስቷል። እንደዚህ የጠየቃችሁ ሰው ሜቢ ከሌላ ሰው ጋር ተመሳስለንባችሁ ሊሆን ይችላል እንጂ እመቤት የምትባል እናት እህትና ወንድም ምንም የማይመስል ነገር እኔ የሆነ ፊልም ፈጥራችሁ እንትን እየነገራችሁ ነው እየመሰለኛል። ወይ ተሳስታችሁ ከሆነ በደንብ አጣርታችሁ ሂዱ። እኔ እመቤት ቤት መሆኑን አልተሳሳትኩም። ምክንያቱም የገዛ የወንድሟ ልጅ ነች አንጥታ ያሳየችኝ ቤቱ። እሷ ደግሞ በዚህ ልክ ልታጭበረብረኝ አትችልም። ምክንያቱም ሲጀምርም በህግ እጅ ነው ያለችው። በተደጋጋሚ የምትመላለስበት ቤት የእመቤት ቤት መሆኑን ግን ማረጋገጫ አሳይተናለች። አሁን ግን በምን ምክንያት እንደሆነ አላውቅም ቤቱን በእናንተ ስም ተቀይሯል። ከዛ በኋላ ደግሞ በእመቤት ስም ያሉ ሀብት ንብረቶች እንዳለ ወደ እናንተ ዞሯል። የእመቤትንም ቡክ ለማሳገድ ባንክ ሄደን ነበረ። ባየንበት ሰዓት ላይ ምንም ተንቀሳቃሽ ገንዘብ እንደሌለው ነው ያየነው። ግን ከዚህ ሁሉ ጀርባ ያለችው እሷ እንደሆነችና ሁሉ ነገር ስታኬድ እንደነበረ ግን ማረጋገጫ እጄ ላይ ያለ። አሁንም እመቤት አውቃችሁ ደብቃችሁ ሸሽጋችሁ ከሆነ ሚስጥር እያወቃችሁ የማትወጡት ነገር ውስጥ ነው የምትገቡት። ይኸውልሽ እየነገርኩሽ። እኔም ነገርኩ ምንም አዲስ ነገር የለም። ለምን እናንተ ወንጀለኞች ናችሁ ብላችሁ ፈርዳችሁን ራሱ እንደመጣችሁ ሊገባኝ አልቻለም። እኔ ወንጀለኛ ነሽ ብዬ እየፈረድኩ አይደለም፣ ግን ወንጀለኛን እየተባበራችሁ ነው። ለምን እተባበራታለሁ? አንተም እኮ አሁን ከተረዳሁት ነገር ሰዎችን እንደዚህ ትረዳለህ ምናምን። ስለዚህ እኔም የሆነ ሪስክ ውስጥ ብኖር ኖሮ ነግሬ ነገሩን እንድትረዳኝ ማድረግ እችላለሁ። አሁን ለምን እየደበቅሽ እንደሆነ እኮ ነው ያልገባኝ እኮ። ለምን እደብቃለሁ? ስለ ራኬብ እንደምታውቂያት እየነገርሽኝ ነው። ራኬብ ደግሞ በጣም በወንጀል የተጨማለቀች ሰው ነች። ይሄም ደግሞ እንደዚህ ውስጥ እንድትገባ ያደረገቻት እመቤት ነች። ምክንያቱም ለእህቷ ማሳከሚያ ገንዘብ ያስፈልጋት ነበረ። ከዛ ውጪ ደግሞ ስለ ልጇም ስለ አንዳንድ ነገር ሚስጥር የምታውቀው እመቤት ነች። ያንን መጠቀሚያ አድርጋ ብዙ ነገር ስታደርጋት ነበር። እህቷ የካንሰር ታማሚ መሆኗን ታውቂያለሽ እኮ። እሷ ራኬብ ናት። ራኬብ ማለት ደግሞ የራሷ ፐርሰናሊቲ ያላት የራሷ ችግሮች ያሉባት ሴት ናት። እኔ ደግሞ እዚህ ጋር ምንም ችግር ምናምን ስለያዘኝ አይደለም እዛው ስራ ውስጥ የገባሁት። ከመጀመሪያው በቃ ራሴን ለመቻል ብዬ በጓደኞቼ ገባሁን፣ ሰራው፣ ራሴን ቻልኩኝ። አሁን ጥሩ ደሞዝ ኖሮኛል፣ ጥሩ ኮሚሽን አለኝ፣ በሱ እኖራለሁ። ቅጥረኛ ነሽ እንዴ? ለምን ቅጥረኛ አይደለም። እና ደሞዝ አለኝ የምትይ ታዲያ ምንድነው? ማለቴ ኮሚሽን ማለት እልሽ እየቀባጠርሽ ነው ያለሽው።
እርስ በርሱ የሚምታታ ነገር ነው እየነገርሽኝ ያለሽ እኮ። ምን ልዩነት አለው? ደሞዝም ኮሚሽንም ዋናው እኮ ገንዘብ ማለት ባንቺና ይቅርታ ባለቤትሽ ማለት ቢከብደኝም በወንድሜ በኩል ማለት ነው ብዙ ሀብት ንብረት አለ። ሰነዶቹን እያየው ነበር፣ እያየሽ ነው እኮ። ለወደፊት ልጆቻችን እያፈራን ለእናንተ አይደለም። እናንተ ሳትኖሩበት ለልጆቻችሁ ነው እያሰባችሁ ያላችሁት። ገና ላልወለዳችሁት ልጆቻችሁ ምንድነው? ከ5 ከ6 በላይ ቤት አላችሁ፣ ድርጅቶች አሏችሁ። ልንሸጣቸው እያዘጋጀናቸው ያላችሁ ቤቶች የስራ ናቸው። የስራ ናቸው እንዴ? ሙሉ የኛ ቤት አይደለም። እርግጠኛ ነሽ? እልሽ እኔ አሁን አንቺ እመቤት ማለት በምን አይነት መልኩ እየተጠቀመችብሽ እንደሆነ አላውቅም፣ ግን ሆም ብላ ማለት ነው ወንጀሎች ውስጥ እጅሽን ታስገቢ ያደረገችሽ ካለች ወይ ደግሞ አንቺ በማታውቂው መልኩ በስምሽ ልክ እንደ መቅደስ እየተነገደብሽ እየተሰራ ያለ ወንጀል ካለ ከዛ ውስጥ አንቺ መውጣት ስለምፈልግ ነው እንደዚህ እያወራሁሽ ያለሁት። ምናልባት ካሜራ ስላበራው እዚህ ግርግር ሰዎችን ስላየሽ ሌላ ነገር አስበሽ ሊሆን ይችላል እየካርችኝ ያለሽ፣ ሌላ ጣጣ ይመጣብኛል ብለሽ አስበሽ። በእርግጥ ወንጀል ውስጥ ካለሽ መቀጣትሽ አይቀርም፣ እኔም አስቀጣሻለሁ ወንጀል ውስጥ ካለሽ። ከዛ ውጪ ግን ልክ እንደ መቅደስ አንቺንም እየተጫወተችብሽ በስምሽ እያሰራች ያለች ወንጀል ካለ ከዛ ውስጥ አንቺ መውጣት ፈልጋለሁ። አንቺንም ብቻ ሳይሆን ወንድምሽንም ከዚህ ውስጥ መውጣት ፈልጋለሁ። እኮ ወንድም እኔ ነገርኩ እኮ በጣም በቃ አንተ ሰውን ለመርዳት ያለ እንትን በጣም ደስ ይላል። በዚህ ሞራልክ ሄደህ የተቸገሩትን ብትረዳ መልካም። እኔ ግን አንድ የ26 ዓመት ሴት ወጣት ባለትዳር ነኝ። ምንም አስገድዶ የሚያሰራኝም ሰው የለም። ራሴን ችዬ በራሴ ያሰብኩት የፈቀድኩት ነገር ራሴን መመራ ሰው ነኝ። ባለቤቴ ራሱ በእኔ ላይ እንደዚህ አንተ እንደምትላት አይነት ሴት ስልጣን የለውም። በራሴ አይምሮ ያለኝ ሴት ነኝ። ራሴ በፈለኩት ነገር እኔ ግን መጠቀሚያ እንደሆናችሁ እየተሰማኝ ያለው። እስኪ እኔ እንዳምን አደርግኝ ምን ብዬ ላሳምን ማለት እኔ ፎቶ ስላየው ምናምን ሲጀምር የጋብቻ ቀለበትም እጅሽ ላይ የለም። ምክንያቱም ስትወጪ ይሄን ነገር አትጠቀሚበትም፣ ቤት ውስጥ ነው በሽፍላሽፋን ብቻ የምትጠቀሙበት። ሲቀጥል ደግሞ ሆን ብላችሁ ሜን ፎቶ እንዳሰራችሁት ያስታውቃል። እሺ በጋብቻችሁ ሰዓት እዚህ ጋር እንደማየው እንግዲህ በጣም ያበደ ሰርግ ምናምን እንደነበራችሁ ነው የሚያሳየው። ነገርኩ እኮ በስነ ስርዓቱ በቃ እንዴት ነው በኢትዮጵያዊ ባህል። የአንቺ ቤተሰቦች እኔ ያሉት ሩቅ ናቸው፣ እኔ ወደ ክፍለ ሀገር ናቸው ያሉት። የሱም ሩቅ ናቸው፣ ክፍለ ሀገር ናቸው። የሁለታችሁም ክፍለ ሀገር ናቸው። ስለዚህ ጋብቻው እንዴት ነው የተፈጸመው? እኔ ቤተሰቦች ጋር ነበር ጋብቻው የተደገሰው ምናምን። የሱ ቤተሰቦች አንድ ላይ ሄደን እዛ በደንብ በስነ ስርዓት በሽምግልና የፎቶ አልበም ልታሳይኝ ትችያለሽ? ምን አንተ የድሮ ሰው ነው እንዴ? አልበም ምናምን እንኳን ቀርቷል። ምንም ያን ያህል ደግሞ እኛ እንደዚህ እንታይ የምንል አይነት ሰዎች አይደለም። ኖርማል ዝም ብለን። ስለዚህ ጋብቻችሁ በፎቶም ሪከርድ የተደረገ ነገር የለው? በቃ ያኛው ታያለ። ይሄ አንድ ፎቶ ነው። ይሄ ሆን ብላችሁ ያሰራችሁት እንደሆነ እና እዛ ክፍለ ሀገር ሄደን የምን ፎቶ ምናምን ነው የጠበቅኩት? እንዴት ሰርግ አይደለም? ክፍለ ሀገር ውስጥ ነው። በቃ ዝም ብለው መጨፈር መደሰት ነው። ሌላ ፎቶ ፕሮግራም ምናምን እዚህ አዲስ አበባ ውስጥ አይደለም እኮ ያለው። መኪናው መጥቷል። መጣ መረጃው። እሺ አንዱ እሱንም አስገባል። ተረጋግቷል አይደል? ተረጋግቷል። ስለዚህ ክፍለ ሀገር ስለሆነ እንደዚህ አይነት ነገር አይኖርም ነው የምትይኝ? ይኸውልሽ እኔ አላቅም ምን ለመደበቅ እየሞከርሽ እንደሆነ አላቅም። በስነ ስርዓት ግን እኔ እንደነገርኩሽ እጄ ላይ እየመጣ ያለ አንድ ማስረጃ አለ። በትክክል አንቺና እሱ ወንድምና እህት ሆናችሁ ይሄ ጋብቻ ወረቀት ተሰርቶ ከሆነ ትልቅ ወንጀል። ከዛ ውጪም ደግሞ ስለ እያንዳንዱ ንብረትም እንደማጣራ እየነገርኩሽ ነው። የማትወጡት አዘቅት ውስጥ ነው የምትገቡት። የሰማሽኝ ነው አይደል? ለማንኛውም መረጃው የሚመጣው ወንድምሽ የሚግባ፣ ከዛ በኋላ የምንቀጥል ይሆናል፣ የምናወራ ይሆናል። እንግዲህ ውድ ቤተሰቦቼ ያው እንደነገርኳችሁ እህታችንን ከመኪና ጋር ወደ ቤት ሄዳ የሚያስፈልገን መረጃ እንዲዛ እንድመጣ አድርጌያለሁ። ከዛ ውጪም ደግሞ እሱንም ደግሞ ውጪ ላይ ለማነጋገር ለማግባባትም ጥረት እያደረግን ነበር የነበረው ብዙ ነገሮች። እኔ እንግዲህ ይሄን መረጃ ኦልሬዲ ከፍቼ አይቼዋለሁ፣ ውስጡ ምን እንዳለ ማረጋገጥ እያለሁ። ስለዚህ ይሄን መረጃ ለእናንተ ከማቅረብ በፊት ማለት ነው እቺ ልጅ እንግዲህ ብዙ ነገር ለፍታለች ይሄን ነገር ለማረጋገጥ። ምናልባት እዚህ ቤት እሷ ማግኘት የምትፈልገው ነገር ስላለ የጠፋባትም ነገር ስላለ እመቤት ደብቃባት ብዙ ጊዜ ስትሰቃይ ነው የኖረችው። እናንተ ደግሞ ማለት ነው የእሷ የወንድሟ ልጆች ናችሁ።
ስለናንተ በደንብ መረጃ አላት። ለዛም ብላ ነው ውጭ ሀገር ድረስ የዲኤንኤ ምርመራ እንዲደረግላት ብዙ ብር ከፍላ ብዙ መስዋዕትነትን ከፍላ ልብስ በምታጥበበት ጊዜ ከናንተ ጸጉር ምናምን ፈልጋ አስልካ ምርመራው እንዲካሄድ አድርጋለች። እዚህ ጋር ልሽ የተቀመጠው ነገር የዲኤንኤ የምርመራ ውጤታችሁ ነው። እናንተ ወንድምና እህት መሆናችሁን የሚያረጋግጥ ነገር ምንድነው? እመቤት ምናችሁ ነች? እመቤት ይሄን ያለችው እመቤት እናቴ ነች። እንደምታወራው ጆሲ እናቴ ነች። ያያችሁ እናታችን መሆኗን ነገር ለምን ምን ያስፈልጋል? ሲጀምር መናገር ምን ያስፈልጋል? ስለዚህ እመቤትን ታቋታላችሁ በደንብ። እናታችሁ ነች። እናቴ ነች ነው። እናትህ ነች፣ የሷ አይደለችም። ያንተ ብቻ እናት ነች፣ ያንቺ እናት አይደለችም። እሺ ይሄ ወረቀት ምንድነው የሚያሳየኝ? እዚህ ጋር የተገለጹት ነገሮች ምንድነው የሚያሳዩት? ማን ነው ይሄን ሲጀምር? ማን ነው እንደዚህ? ምንድነው? ማን ያሰራው ይሄ? ጭራሽ ካሁን በኋላ ምንድነው? አንቺ ወረቀቱን አንቺ ወረቀቱን አንቺ የምትፈልጉት? ቆይ አንቺ ወረቀቱን አንተ ተቀበው። ወረቀቱን ልቀቀው። ጆሲ ቆይታቸው እቺ ሴትዮ ናት ማለት ነው። ምንድነው ምንድነው ማዳምጥሽ? አዳምጪኝ፣ ስሚ ልጄ። እኔ እናንተ የወንድሜ ልጆች ስፈልግ ስንከራተት አመት ሙሉ በግርድ ነው የኖርኩት እናንተ ነፃ ለማውጣት ነው። እየሰማሽ ነው? ጭራሽ አንቺ ነሽ ይሄን ሁላ ነገር አሰርተሽ ምናምን የመጣሽው? አዎ ወንድሜ ልጆቼ ነገር አደራ ልጆቼ ፈልግልኝ እህቴ ስላለኝ ነው። የምን ወንድም ነው የምትለው? ሁለታችሁ እንደምናስናቸው እኔ እኛ በምንከፍልብሽ እኔ አድምጭ ዝቅ ብዬ ኖርኩት ገንዘብ አጥቼ ፍራንክ አጥቼ አይደለም። ከማንም በላይ ያለ ሰው ስራ አለኝ የተከበርኩ ሰው ነኝ። ግን እናንተ የወንድሜ ልጆች ናቸው። እመኚኝ ልጄ። አንቺ እውነቴን አድርገሽ ነው አንቺ እመቤት ምን አይነት ሰው እንደሆነች ሳታቂ ቀርተሽ ነው እንኩላ ነገር ያደረግሽ? መጥፎ ተንኮለኛ አውሬስ ልናት እንደሱ ማለት መብት የለሽም። ስነ ስርዓትሽን ያዥ። ግን እመቤትን ታውቂያታለሽ? የስራሽን ነው የምትሰጥሽ። እጅሽን አትጠቁሚ። እኔ አክስትሽ ነኝ። ምን እያልሽ ነው ያለሽ? አክስትሽ እኮ ነው የምትወሪው። እኛ አክስትሽ ነው። ምን አይመለከትሽም ሲጀምር ስለኔና አክስት። አሁን ያያችሁት ወረቀት ላይ ግን የሚገልጸው ነገር ትክክል ነው አይደል? ጆሲ ወረቀቱ ምንድነው የሚለው? አላነበብከው? ማለት ትችላለህ አይደል? እኔ አክስት ካደለው አሁን ይላችሁ የምንወሻሽበት ታይም ላይ አይደለም ያለነው። ሁሉ ነገር ግልጽ ሆኖ የወጣበት ሰዓት ነው። ስለዚህ መቤትን ስጡኝ። መቤት ይሄን ያለችው መቤት የት እንዳለች አናውቅም። እንዴት ነው የማታውቂው? ግን ወንድምሽ ነው አይደል? ወንድምሽ ነው አይደለም? ነው። ታዲያ ለምንድን ነው ባለትዳር መስላችሁ መቀመጥን የፈለጋችሁት? በቃ እናታችን ነች ይሄንን ያደረገችው። መቤት ሲጀምር እናታችሁ አይደለችም። ምንድነው አንዴ እናታችሁ ናት አይደለችም እያልክ እመቤት እናታችሁ አይደለችም። እመቤት ይኸውልሽ የእናንተን አባት ወንጀል ስላሰራችሁ ሰው እንዲገድል በእጁ ስላደረገችው የእናንተ እናት ደግሞ በልጅነታችሁ ስላጣችሁና ከሱ ጋር ብቻ ከአባታችሁ ጋር ብቻ ስለነበራችሁ እናንተ በድብቅ ከቤት ውስጥ አፍናንጥታ እዚህ ልጆቿን እንደመሰላችሁ አድርጋችሁ ቁጭ አድርጋችኋለች። ምክንያቱም መለስን ወንጀል ስላሰራችሁ በእጁ ሰው እንዲጠፋ ስላደረጋችሁ እናታችሁን በልጅነታችሁ ስላጣችሁ ነው መቤት እዚህ ቤት አፍናንጥታችሁ እዚህ ቤት ስታሳድጋችሁ ነበር። በቃ ከዚህ ተረጋጋ። ያንተ ቁጭ ተረጋጋ። ተረጋጋና ቁጭ። አንዴ እናታችሁ አይደለችም፣ አንዴ ደግሞ እንትናችሁ ነች። ተረጋጋና ቁጭ። አንተው እናትና እመቤት እናታችሁ አይደለችም። ታረጋናለህ። አንተው ደግሞ አሁን ተለያየና እኔ ምንም እየገባ እህትና ወንድም ናችሁ፣ ግን እመቤት እናታችሁ አይደለችም። በቃ ቅድም የነገርን ምን አስፈላጊው ነው ስላልታየ እናታችን አይደለንም ምን ሸመጠጥን። አሁን ደግሞ ያን ያህል አስፈላጊ ከሆነ እሷም ካመጣች ምን እንደፈለግሽ ግን አንቺም አልገባኝም፣ እናወራለን። ግን እመቤት እናታችን ናት ስታስበው እና ታዲያ እመቤት እናታችን ባትሆን እዚህ እስኪ አንድ ጥያቄ መልሽልኝ፣ ሎጂካል የሆነች እንድመልሽኝ ፈልጊው። እመቤት እናታችሁ ከሆነች ለምንድን ነው በእናንተ ስም የጋብቻ ወረቀት እንዲወጣና ባልና ሚስት ሆናችሁ አክት እንድታረጉ የፈለገችበት ነገር ምንድን ነው? በጣም ስለምትወደን እና ነገሮችን ደግሞ እንዳለ ሀብቱን በሙሉ ሌላ ሰው እንዲወርስ ስለማትፈልግ በባልና ሚስት ሆነ ደግሞ አንድ ላይ ባልና ሚስት መሆን አይጠበቅባችሁም። ልጅ ናችሁ። ልጅ ስለሆናችሁ ውርስ ይገባችኋል። ትክክለኛ የሷ ልጅ ብትሆኑ ታውቃለች። እኛ ያን ያህል እሺ፣ ትክክለኛ የሷ ልጅ ከሆናችሁ አባታችሁ ይሄን ያለው በልጅነታችን እንደሞተ ነው የምናውቀው። እመቤት አይምሯችሁ ላይ ስትጫወት ነው የከረመችው ማለት ነው።
በእርግጠኝነት ግን የምነግራችሁ ማለት ነው እናንተ የመቤት ልጆች አይደላችሁ። አንተ ምን እርግጠኛ? ቅድም እኮ ምን ስትል ነበር? አሁን ደግሞ ይኸውልሽ አሁን ማረጋገጫው ዲስክ ይገባ ነበረ። ከሷ ጋር ብዙ ነገር አውርቻለሁ። አክስታችሁ ስለእናንተ በደንብ የምታውቀው ነገር አለ። አባታችሁም ደግሞ ወንጀል ስለሰራ ነው እንዲጠፋ የተደረገው። ለዛም ነው ወንድምና እህት ሆናችሁ ሳለ ባለትዳር እንደሆናችሁ አክት እንድታደርጉ የፈለገችው። ከዛ ደግሞ እሷ የምትሰራቸውን ወንጀሎች ወደ እሷ እንዳይመጣ ገንዘቡ በእሷ ስም እንዳለ እንዳይታወቅባት ስለምትፈልግ በእናንተ ስም ታደርጓለች። ወይኔ አክስታችሁን ግን እያያችኋት ነው። ይሄን አንተ ሰው የኔችነ ሴትዮ አክስት አትበል። አክስት እያልክ ጭራሽ ምን ፈልገሽ ነው አንቺ? ደግሞ አክስት እናትህ ለምን በዚህ ልክ ልታረግ ትችላለች? አስረዳኝ። እሺ እኔ ምን አደረገኝ? አይደለም ለአመታት የማውቃት ልብሳችንን ስታጥብ ቤቱን ስታጸዳ ይሄን ያህል ጊዜ አብረን ከርማ ኖራ ዛሬ ተነስታ አክስታችሁ ነኝ ብትለኝ ምንድነው የምናምናት? ምናልባት ይሄን እናንተ ያያችሁትን ዶክመንት ምናምን አይታ አባክስ መንገድ ገብተሽ መካፈል ምናምን ፈልገሽ ነው? አልገባኝም። ማጭ ተራሷ ነው ሲጀምር እኮ ከኛ እኔ እኮ ዶክመንት ያገኘሁት እና ሲጀምር አንቺ ምን አስበረበረ። ሲቀጥል ደግሞ እንደዚህ መዘዙት አንቺ ነሽ አይደል ያስገባሽ? ምን ፈልገሽ ነው? ይኸውልሽ አንዴ ይኸውልሽ እንድትረጋጉ ፈልጋለሁ። ሲጀምር በቃ እሺ አክስት የሚቅርባችሁ እኛ እናት ብቻ ነው ያለችን፣ እናታችን ብቻ ነው። ችግር የለም ይኸውልሽ እሱ ነገሮች እያደሩ እየጠሩ ይመጣሉ። ግን እኔ አሁን ይኸውልሽ እንድታረጋግታችሁ እንድታወሩኝ ፈልገው እናንተ ወንድምና እህት ሆናችሁ ይሄ ነገር ሀብት ንብረት በስማችሁ እንዲደርግ አደረገች እናታችሁ ብለን እናውራ። ችግር የለብኝም እኔ። ግን እቺ ሴትዮ እየሰራቻቸው ያሉት ብዙ ወንጀሎች አሉ። ወንጀሎቹን እንዳለ እየደፈደፈች ያለችው እናንተ ላይ ነው። ስለዚህ እናታችን ብላችሁ የምታስቡት ሴትዮ ልጆቿን ከወንጀል ልታረቅ እንጂ ልጆቿን ወንጀል ውስጥ ልታስገባ አይገባም ሲጀምር። አንቺን ደግሞ ከራኬብ ጋር ስትሰራቸው የነበሩ ነገሮች እንዳሉ ቅድም እያመንሽልኝ ነበር። ራኬብ ከመቤት ጋር ምን አይነት ስራ ሲሰራ እንደነበረ ምን ሲሰራ እንደነበር እንዳለ ታውቂያለሽ። ስለዚህ ይሄ ማለት ምንድነው? በእጅ አዙር መቤት አንቺም እዛ ስራ ውስጥ እንድትገቢ አድርጋሻለች። ስለዚህ አሁን በወንጀል ተጠያቂ ልትሆኚ ነው አንቺ። ለምንድን ነው ማለት? እኔ እኮ ነገርኩህ ራኬብ የምትሰራውን ስራ እኔ አልሰራም። ራኬብ ጋር የምንገናኘው በቤት ሽያጭ ማለት ነው። የቤት ሽያጭ ላይ ብቻ፣ ከዛ ውጪ የምትገናኙበት ነገር የለም። እሺ ይሄ ሁሉ ሀብት ንብረት አለ እጃችሁ ላይ የእናታችሁ ነው። እናታችሁ በእናንተ ስም አደረገች እንመን ወይስ ሰርታችሁ ያገኛችሁት ነው? ከዛ ላይ ግን እንደፈለጋችሁት እንድትኖሩ እንደፈለጋችሁት እንድትለብሱ ግን አልተደረጋችሁም እስካሁን ድረስ አይደለ? እመቤት እናታችሁ ከሆነች የምትሰራው የምትለፋው በስማችሁ ያለው ሀብት ንብረትም የእናንተ ነው። እሱም የራሱን ህይወት መኖር አለበት፣ አንቺም የራስሽን ህይወት መኖር አለብሽ። አሁን ግን እሱ ምናልባት ድንገት ፍቅረኛ ቢኖረው ከአንድ ልጅ ጋር የፍቅር ግንኙነት ቢጀምር ትዳር መመስረት አይችልም። ምክንያቱም ኦልሬዲ ትዳር ስላለው በትዳር ላይ ትዳር ከመሰረተ ወንጀል ነው። ስለዚህ አንቺም የራስሽ ህይወት አይኖርሽም፣ እሱም የራሱ ህይወት አይኖረው። እሱ ያን ያህል የሚያሳስብ ነገር የለም። ቦታው ላይ ስንደርስ እናታችን መፍትሄ አላት በእርግጠኝነት። ዝም ብላ አይደለም እንደዚህ ልታደርግ የቻለችው፣ የሆነ ምክንያት ስላላት። እኛ ደግሞ ልጆቿ ነን። ገብቶሃል? እኛን የሚጎዳ እናት ልጇ ላይ በእንደዚህ አይነት ልክ አጨክንም። እናታችሁ ብትሆን ኦኬ ልጨክን ትችላለች። ብዙ ያልሰማ ነገር አለ። አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። አንተ የራስ ህይወት እንዲኖር አትፈልግም? አለኝ። የራስ ህይወት ማለት ከእህት ጋር ተጋብተህ የምትኖርበት ህይወት ነው። የራስ የሆነ ህይወት አለኝ። ገና ራሴን ፊቸር አለኝ። ቆይ የኖርክ ያለ ሲጀምር ይሄ ነገር ይደረግ ተብሎ እናንተ በጋብቻ ተጣመሩ የሚለውን ነገር እናታችሁ ስታቀርብላችሁ እስከ ምን ጊዜ ነው አለቻችሁ? ለምንስ ነው ደግሞ እናንተ በትዳር እንድቆይ የፈለገችሁስ? እናቴ እስከተመቻት ድረስ ምንም አድርግ ብትለኝ ወደኋላ አለ። እሷ ብቻዋን ያለ አባት ያለ ወገን እኛን እዚህ እስከነደርስ ድረስ ይሁን ንብረት አፍርታ እንደዚህ ያደረሰችን አንድ እናታችን። እመቤት የሰብለ አክስት ነች። እናንተ ስለ ሰብለ ግን የምታውቁት ነገር የለም አይደል? የእመቤት ዘመዶችን ምን የምታውቋቸው ነገሮች አሉ? ወንድሟ በምን አይነት ሁኔታ እንደተገደለ ወንድሟ በምን አይነት ሁኔታ እንደተገደለ ሊያውም በልጁ እንዲገደል እንደተደረገ ይሄን ሁሉ ወጥመድ የሰራችው እንግዲህ እመቤት ነች። እመቤት እንደዚህ አታደርግም። የኛ እናት እንደዚህ አይነት ሲጀምርልሽ እናታችሁ ብትሆን ኖሮ እንደዚህ አረቃችሁ ማታወራትም ነበር። በጣም ይቅርታ አድርገልኝና እንደዚህ አሁን ይኸውልህ ወንድሜ እንድትሰማኝ እፈልጋለሁ። እኔ እናንተን ይኸውልህ ካላችሁበት ወጥመድ ውስጥ ለማውጣት ነው እየለፋ ያለሁት። እስካሁንም እየተጨቃጨቅኳችሁ ያለሁት እዚያ ቁጭ ብዬም ከእናንተ ጋር እየተዳረኩ ያለሁት እናንተ ከዚህ ውስጥ ለማውጣት ነው እንጂ እጄ ላይ ያለው ሰነድ በቂ ነው። እናንተ ለህግ አሳልፎ ለመስጠት ነገር እኮ አመንልህ እና ሚስት እንዳልሆን ነገርን እኮ ሲጀምር
ያንን ነገር አመንልህ። ከዚህ ሁሉ ማመን ብቻ ሳይሆን ይኸውልህ አልፈ ተርፈ እኮ እያልከን ያለው የወለደቻችሁ እናታችሁ ራሱ እናታችሁ አይደለችም እያልከን ነው። እየሰማኝ አይደለም። ሌላም ይሄንንም እንድናምን ነው። እየሰማኝ አይደለም። እያስረዳኋቸው ያለሁት ቀለል አድርጌ አሁን እጄ ላይ ያለው ማስረጃ ብቻ እናንተን ለህግ አሳልፎ ለመስጠት በቂ ነው። ምክንያቱም ወንድምና እህት ሆናችሁ ሳለ በህጋዊ መንገድ ባለትዳር ሆናችኋል። ይሄ ደግሞ በጣም ትልቅ ወንጀል። ስለዚህ እናንተን ለህግ አሳልፎ ለመስጠት በቂ ነው። አሁን እመቤት እየተጫወተችባችሁ እንዳለ እንድታቁና እመቤት ያለችበትን ቦታ እንድጠቁሙኝ ነው ፈልገው። እኔ እሷን ነው ፈልገው። ስለዚህ እኔ አሁን እስካሁን ድረስ በጣም ተረጋግቼ እያወራችሁ ነው፣ መረዳትም ስላለባችሁ። ምክንያቱም እኔ የሚፈልገው ዋናውን ወንጀለኛ ነው። ተራ ወንጀለኞች ብዙ ይዣሉ። አሁንም እናንተን ለህግ ማስረከቢያ አይቀርም። ግን ከዛ በፊት እመቤት የት እንዳለች ማወቅ እፈልጋለሁ። እናታችን ነሽ ብላ ደግሞ ለምን እንደምትጫወትባችሁም ከሷ ማወቅ እፈልጋለሁ ይሄንን ነገር። ጆሲ በቃ አባታችሁ እንደዛ ያሰቃየች እናት ስንት ጉድ የከተተች ጉድ። በቃ እመኑ፣ የአባታችሁ ስቃይ በቃ ልጆች፣ ከዚህ በላይ ምንድነው የምትፈልጉት? እመኑ። እመቤት እናታችሁ አይደለችም። እናታችሁ እናንተ ኮሌጅ ባለ የሞተችው እኔ እኮ የኔ ወንድሜ ፎቶ ያው ምንድነው ይሁን ላሳያችሁ ልጆቼ። ይሄ አባታችሁ ነው፣ እቺ ነኝ። የልጅነታችሁ ፎቶ ነው። ለምን አታምኑለትም? እንደው ስለፈጠራችሁ ልጆቼ የሚያኑልኝ እናንተ ምንድነው የምታወሪው? ለምን አታምኑም? ከዚህ በላይ ትፈልጋላችሁ? ምንድነው የምታወሪው? ምን አይነት ነገር ነው የምታወሪው? በቃ እመቤት ተጫውታችባችኋል በህይወታችሁ ስር። አባታችሁ የት እንዳሉ አላውቅም። ንገሩ እመቤት የት ነው ያለችው? እውነቱን አውጡ። በቃ እናንተ ምንድን ነው የምትፈልጉ ከዚህ በላይ? ቆይ እናት ተረጋጊ፣ አንቺ ችግር የለውም። አሁን ይኸውላችሁ እናንተ ካላችሁበት አደጋ እናንተ መውጣት እንፈልጋለን። ምናልባት እስካሁን ድረስ እናታችን ነች ብላችሁ አምናችሁ ተቀምጣችሁም ሊሆን ይችላል፣ አላውቅም። ግን ማለት ነው እመቤት ሆም ብላ እናንተ ወጥመድ ውስጥ ከታ ራሷን ነፃ ለመውጣት ጥረት እያደረገች ነው ያለችው። አባታችሁ የት እንደደረሰ አይታወቅም እስካሁን ድረስ። ይሙት ይዳን የትግባ አይታወቅም። እናታችሁን በእርግጠኝነት በልጅነት ነው ያጣችሁት። ምናልባት ያው እናታችሁ ነኝ ብላ ከልጅነትም ስላሳደጋችሁ ልክ እናታችሁ እንደሆነች ተረድታችሁ አምናችሁ ቁጭ ብላችሁ ሊሆን ይችላል። እኔ ይህን ወንጀል መከታተል ከጀመርኩበት ቀን አንስቶ እየሰማው እያየሁት ያለሁት ጉድ ማለት ነው ተነግሮ የሚያልቅ አይደለም። በየቀኑ አዳዲስ ታሪክ ነው የሚፈጠረው። በየቀኑ አዳዲስ ሁኔታ ነው ያለው፣ አዳዲስ ወንጀሎች። ራኬብ ብዙ ስራ ስትሰራ ነበር። ራኬብም ደግሞ በእህቷ ምክንያት እንደተያዘች ታውቂያለሽ። እህቷን ለማሳከም ብላ እዚህ ወንጀል ውስጥ እንደገባች በደንብ ታውቂያለሽ። እናንተ ወገን ዘመድ እያላችሁ ወገን ዘመድ እንደሌለው ለብቻችሁ ተይዛችሁ እናታችን ብቻ ብላችሁ እንድትኖሩ አደረገቻችሁ። ከዛም ደግሞ አጋባቻችሁ። ይሄን ነገር ተቀብላችሁ ቁጭ አላችሁ። ስለዚህ አሁን እናንተ እኔን ነፃ መውጣት ፈልጋለሁ። በእርግጥ በምትቀጡበት ነገር ትቀጣላችሁ፣ ግን አሁን እመቤት የት እንዳለች እንድትነግሩኝ ፈልጋለሁ። እውነት ለመናገር እመቤት የት እንዳለች አናውቅም፣ ግን አሁን እስካሁን ያወራችሁት ነገር እውነት ሆኖ ካለ እሷም እያለች ያለችው ነገር እውነት ከሆነ እኔም ይሄንን ነገር በራሴ መንገድ ማጣራት እፈልጋለሁ። የምታጣራበትን መንገድ እንዴት መመቻቸት እንደሚችል ከህግ አካላት ጋር ማወራ ይሆናል። ግን አሁን ላይ በሰራህ ወንጀል አንተም ተጠያቂ ነህ። አንተንም ለህግ አሳልፎ መስጠት ይጠበቅብኛል። ሁለታችሁንም ነው ብላችሁ። እኔ እኮ ምንም የሰራሁት ወንጀል የለም። እህትህን አግብተህ እየኖርክ ነበር እኮ ለተለያዩ ዓላማ ተብሎ ኦልሬዲ ተቀብለ ነበር። ይሄ ደግሞ በቤተሰብ ህግ መሰረት ወንጀል ላይ ነበራችሁ። ከዛ ውጭም ደግሞ እናንተ ጋር በስራማችሁ እንዲሆን ያደረጉት ያፈራችሁ አጓጉል ንብረቶች አሉ። እነሱም ደግሞ በሚጣራበት ልክ እስኪጣራ ድረስ እናንተ በህግ ጥላ ክለላ ውስጥ የምትሆኑ ይሆናል። ስለዚህ ማጣራት እንዴት እንዳለብህ ተነጋግረን መፍትሄ የምናገኘው። ግን እናንተ እመቤት ሳትነግራችሁ ሳታማክራችሁ ወዴትም እንደማትሄድ እርግጠኛ ነኝ። እመቤት ነው ያለችው በዋሳ እሷ ራሱ የምታውቀው አይመስለንም። ማንም የምትናገር ሰው አይደለች። የእሷን ነገር እሺ ታውትና እኮ የኛ ነገር ራሱ እየነገራችሁ ያላችሁ በጣም የሚከብድ ነገር ነው። እውነት በጣም የሚያስፈራ የሆነ በጣም ብዙ እንትን ያለው ነገር ነው ለኛ። አመኛት ከልጅነት እኔ የእሷን ፊት ነው በቃ የማውቀው። ምንም ዘመድ አዝማድ እንደሌለኝ ነበር የምናስበው እኔም እሱ።
ስታስተምረን ስታሳድገን ምንም በቃ አንድ ቀን እንኳን ተጠራጥረናት እኮ አናውቅም። ያው በቃ ኃይለኛ ነች። ኃይለኛ መሆኗ ደግሞ የኛ እናት ብቻ አይደለችም ብለን ነው የምናስበው። የሌላም ሰው እናት ኃይለኞች እናያለን። ለኛ ብላ ነው እንደዛ ኃይለኛ ኮስታራ ምናምን የምትቆጣው ምናምን ብዬ ነው የማስበው። ይሄ እኮ በጣም ከባድ ነገር ነው። እናታችን ናት ብለን ኖረን አሁን ከዚህ ቤት ከወጣች ስንት ቀን ነው? ሳምንቷ ነው። ታስራ እንደተፈታች ታውቂያለሽ? አዎ፣ ግን ያው በምን ምክንያት እንደታሰረች ምን ብላ ነገረቻችሁ? በሆኑ ሰዎች መሀል ገብታ ማለት የሆነ ስራ እየተሰራ ነበረ። ከዛ መሀል እሷም ገብታ ሳይታሰብ እጇ ኖሮበት ነበረ። ከዛ ግን ሲጣራ እጇ እንደሌለበት ሲጀምር በወንጀል አይደለም ማለት እንደዚህ በወንጀል መሀል ገብታ እጇ ስላልነበረበት ነፃ ሆና ተለቃ ሳይሆን በሽምግልና ነገሮችን ጨርሳ ስለወጣች የተፈታችሁ። ከዛ በኋላም ደግሞ በቀጥታ እዚህ ቤት ከመጣች በኋላ የሚያስፈልጋትን ነገር ይዛ ከዚህ ቤት ተሰውራለች ብዬ ነው የማስበው ነው የምልሽ። ግን ያን ሁሉ ስታደርግ የሚያስፈልጓትን ነገሮች የሚያቀብሏት፣ ምክንያቱም እንዳለ ያለው ሀብቷም ንብረቷም ያለው በእናንተ ቁጥጥርና በእናንተ ስም ነው። ባንክ አካውንቷ ላይም በቂ ብር የለም። ስለዚህ እናንተ ገንዘብ የምታቀብሉበትን መንገድ ሳታመቻች ጥላችሁ አትሄድም። በእርግጠኝነት አሁንም ነገሮችን እያመናችሁ ስላልሆነ ልትነግሩኝ ስላልፈለጋችሁ ነው እንጂ እመቤት ያለችበትን ቦታ የምታውቁ ይመስለኛል። አሁን ግን ያመንን ያላመንን እየሆነን ያለ ነው የእሷን እናታችንን መሆኑ አለመሆን ጉዳይ ነው እያልከው ስላለው ነገር እኮ ተባባሪ ሆነን ያለውን ነገር እየነገርንህ ነው ያለ ነው። ግን አሁን ምናልባት ለእናንተ ጊዜ መስጠት ካለብኝ ጊዜ እሰጣችኋለሁ፣ ችግር የለውም። ነገሮችን እስክታውጠነጥኑት እስክትረዱት ድረስ ማድረግ ያለብንን ነገር እናደርጋለን። ግን እመቤት የት እንዳለች ምናልባትም ያው የስልክ ጥሪም ከደወለችም ስልክ ወደ እናንተ ነው ልደውል የምችለው። ምንም ነገር ልትቀበል የምችለው በእናንተ መልኩ ነው፣ በእናንተ መንገድ። ስለዚህ ማለት በግልጽ ነገሮችን ብትነግሩኝ ደስ ይለኝ ነበረ። ማለት ስላልተረጋጋችሁም ወይ ነገሮችን ስላለመናችሁ ይሆናል እንጂ እመቤት በእናንተ በኩል የሚያስፈልጋትን ነገር ምግብም ይሁን ተደብቃም ከሆነ ያለችበት ቦታ ላይ ምግብም ይሁን ገንዘብ በእናንተ መልኩ እንደምታገኝ ነው እኔ የማውቀው። ምክንያቱም እመቤት በጣም ተጠራጣሪ ሰው ነች። አጠገቧ ያሉት ሰዎች እንዳለ ሊያጠፏት እንደሚጥሩ የምትጠራጠር፣ ነገሮችን በአንድ እርምጃ የምትቀድም ሴትዮ ነች። ስለዚህ እናንተ የምታውቁት ነገር አለ ብትነግሩኝ ደስ ይለኛል። እንደነገርነህ ነው የምናውቀውን ያህል ነግረናል። ከዚህም በኋላ ያለውን ነገር ከኛ ጋር ኮንታክት የምትፈጥርም ነገር ከሆነ አንተ ደውለንልህ አገናኝተና በጋራ የምናወራት የሚሆነው። በዚህ አሁን በጠፋችበት ባላችሁኝ ቀናቶች ውስጥ ወደ እናንተ ስልክ አልደወለችም? እናንተ ሄዳችሁ ቃል አቀበላችኋት? ደውላ ነበር። ያው እንደተለመደው ብር ፈልጋ፣ ግን ማለት አሁን ሳስበው በጣም ማለት አይሆኑ ነገር በእውነት ለመናገር አይሆኑ ትውስታዎች አለኝ ከሷ ጋር ማለት ነው። ግን እናቴ ስለሆነች በእናቴ የመጣ ብትገለኝም እሷ ነች የወለደችኝ ብዬ ነበር የማስበው እስካሁን ማለት ነው። በጣም ብዙ ማለት ነው። አሁን ነው በቃ እንትን እየመጣልኝ ስለሆነ ነው። ለማንኛውም ከዚህ በላይ እናንተን ማስጨነቅ አልፈልግም። ግን ያው እመቤትን እስከማገኛትና ለህግ አሳልፌ እስክሰጣት ድረስ ከሷንም ደግሞ መጠየቅ የምፈልጋቸው ጥያቄዎች አሉ። እነሱ እስከሚፈጸሙ ድረስ ሁለታችሁም ከአሁን ሰዓት ጀምሮ በእኔ በልዩ ጥበቃ ውስጥ ማቆያቸው ነው። ከኔ ጋር ነው የምትቆዩት። ማረፊያ ቦታ ይዘጋጅላችኋል። እናንተ ላይም ጥቃት እንዲደርስም ስለማልፈልግ፣ ስለዚህ እናንተ መኪና ጋር ከልጆቹ ጋር ትጠብቁኛላችሁ። ተነስቱ። እንግዲህ ውድ ቤተሰቦቼ ያው እንደተመለከታችሁት እመቤት እነዚህ ልጆች ላይ አእምሯቸው ላይ ስትጫወት እመቤት ምን አይነት ሰው እንደሆነች እንግዲህ ለማየትም ለማመንም የሚከብድ ነገሮች ነው እየሰማን ያለ ነው። እዚህ ጋርም ደግሞ ሌላ ታሪክ ነው እየሰማን ያለ ነው። ከመጀመሪያ ዳይዋን ላይ ከጀመርነው የወንጀል ታሪክ
የወንጀል ታሪክም አይደለም። እኛ ሁለት ባለትዳሮችን ለማስታረቅ ነበር የሄድነው እንደምታስታውሱትና ከዛን ቀን አንስቶ ያን ቤተሰብ ሲበጠብጥ የነበረው ነገሮች የሚገናኙበት ተሾመ ላይ ሄደን ተሾመን ከማግኘታችን በፊት የተሾመ ባለቤት የነበረችበት ሁኔታ ያ ሁሉ ምስቅልቅል የተፈጠረው እንግዲህ በዚች ሴትዮ ምክንያት ነው። የሁሉ ነገር ስናይ የነበረው አሁንም እመቤት ቤቷ ትገኛለች ብለን መተን እንግዲህ ሰማኑን ታሪክ በጣም የሚደብርም የሚሰቀጥጥም ነገር ነው። እኔም ለማውራትም በጣም እየከበደኝ ነው ያለው። ለማንኛውም እንግዲህ እመቤት የምትገኝበትን ከነዚህ ልጆች ጋር በድጋሚ ኮንታክት የምታረግ ከሆነ እሷን በቁጥጥር ውስጥ ማስገባት እንችላለንና እነዚህ ልጆች በልዩ ጥበቃ ከኔ ጋር ማቆያቸው ይሆናል። እስካሁን ድረስ ፕሮግራሚን ስትከታተሉኝ ስለቆያችሁ ከልብ አድርጌ ነው ማመሰግናችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድትደግፉኝ እንድታበረታቱኝ እፈልጋለሁ። ከዚህ ውጪም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ ቪዲዮንም ከመጀመራችሁ በፊት ላይክ በማድረግ ለብዙ ሰው እንዲዳረስ አድርጉልኝ። ቸር ያቆየን።